ምዕራፍ 6 እስራኤል ስለበደሉ በምድያማውያን እጅ እንደወደቁ። የእስራኤል ልጆች በእግዚአብሔር ፊት ክፉ ሥራ ሠሩ። እግዚአብሔርም በምድያም እጅ 7 ዓመት አሳልፎ ሰጣቸው። የምድያምም እጅ በእስራኤል ላይ ጠነከረች። ከምድያምም ፊት የተነሣ የእስራኤል ልጆች በተራሮችና በገደሎች ላይ ጉድጓድና ዋሻ ምሽግም አበጁ። የእስራኤልም ልጆች ዘር በዘሩ ጊዜ ምድያማውያንን አማሌቃውያን ይዘምቱባቸው ነበር። በምሥራቅም የሚኖሩ ልጆች አብረው ይዘምቱባቸው ነበር፣ በእነርሱም ላይ ይሰፍሩ ነበር። ወደ ጋዛም እስከሚደርሱ የእርሻውንም ፍሬ ያጠፉ ነበር። በእስራኤልም ምድር ለሕይወት የሚሆን ምንም አይተውምም ነበር። ከመንጋዎችም በሬ ወይም አህያ ቢሆን አይተውም ነበር። እንስሶቻቸውንና ድንኳኖቻቸውን ይዘው በብዛት እንዳንበጣ ሆነው ይመጡባቸው ነበር። ለእነርሱና ለግመሎቻቸው ቁጥር አልነበራቸውም። ምድሪቱንም ያጠፏት ዘንድ ይመጡ ነበር። ከምድያምም ፊት የተነሣ እስራኤል እጅግ ተቸገሩ። የእስራኤል ልጆች ወደ እግዚአብሔር ጮኹ። እንዲህም ሆነ፣ የእስራኤል ልጆች በምድያም ምክንያት ወደ እግዚአብሔር በጮኹ ጊዜ እግዚአብሔር ወደ እስራኤል ልጆች ነቢይን ላከ። እርሱም አለ፣ የእስራኤል አምላክ እግዚአብሔር እንዲህ ይላል፣ እኔ ከግብፅ ምድር አወጣኋችሁ፣ ከባርነት ቤት አስለቀቅኋችሁ፣ ከግብፃውያን እጅግ ከሚጋፏችሁም ሁሉ እጅ አዳንኳችሁ። ከፊታችሁም አሳደድኋቸው፣ አገራቸውንም ሰጠኋችሁ። እናንተንም እኔ አምላካችሁ እግዚአብሔር ነኝ፣ በምድራቸው የተቀመጣችሁባቸውን የአሞራውያንን አማልክት አትፍሩ አልኳችሁ። እናንተ ግን ቃሌን አልሰማችሁም። የእግዚአብሔርም መልአክ መጥቶ በኤፍራታ ባለች ለኤዝሪ አባት ለዮአስ በነበረችው ዛፍ በታች ተቀመጠ። ልጁም ጌዴዎን ከምድያማውያን ለማሸሽ በወይን መጭመቂያ ውስጥ ስንዴ ይወቃ ነበር። የእግዚአብሔርም መልአክ ለእርሱ ተገልጦ አንተ ጽኑ ኃያል ሰው፣ እግዚአብሔር ካንተ ጋር ነው አለው። ጌዴዎንም ጌታዬ ሆይ እሺ፣ እግዚአብሔር ከእኛ ጋር ከሆነ ይህ ነገር ሁሉ ለምን ደረሰብን? አባቶቻችንስ እግዚአብሔር ከግብፅ አውጥቶናል ብለው ይነግሩን የነበረው ታምራት ወዴት አለ? አሁን ግን እግዚአብሔር ትቶናል፣ በምድያምም እጅ አሳልፎ ሰጥቶናል አለው። የእግዚአብሔርም መልአክ ወደ እርሱ ተመለከተና በዚህ በጉልበትህ ሂድ፣ እስራኤልንም ከምድያም እጅ ታድናቸዋለህ፣ እነሆ ልኬሃለሁ አለው። እርሱም ጌታ ሆይ እሺ፣ እስራኤልን በምን አድናለሁ? ወገኔ በምናሴ ነገድ ዘንድ ጥቂቶች ናቸው፣ እኔም በአባቴ ቤት የሁሉ ታናሽ ነኝ አለው። የእግዚአብሔርም መልአክ እግዚአብሔር ከአንተ ጋር ነው፣ ምድያምንም እንዳንተ ሰው አድርገህ ታጠፋለህ አለው። ጌዴዎንም በፊትህ ሞገስ ካገኘው የምትናገረኝን አንተ እንደሆንክ ምልክት አድርግልኝ፣ ወደ አንተ እስክመለስ ድረስ መሥዋዕቴንም አምጥቼ እስካቀርብልህ ድረስ እባክህ ከዚህ አትሂድ አለው። እርሱም እስክትመለስ ድረስ እቆያለሁ አለው። ጌዴዎንም ሄደ፣ የፍየሉን ጠቦት፣ የኢፍ መስፈሪያውንም ዱቄት፣ የቂጣ እንጎቻን አዘጋጀ። ሥጋውንም በሌማት አኖረ፣ መረቁንም በምንቸት ውስጥ አደረገ። ሁሉንም ይዞ በዛፉ በታች አቀረበለት፣ ሰገደለትም። የእግዚአብሔር መልአክም ሥጋውንና የቂጣውን እንጎቻ ወስደህ በዚህ ድንጋይ ላይ አኑር፣ መረቁንም አፍስስ አለው። እንዲሁም አደረገ። የእግዚአብሔር መልአክ በእጁ ያለውን በትሩን ዘርግቶ
ሥጋውንና የቂጣውን እንጎቻ አስነካ። እሳትም ከድንጋይ ውስጥ ወጥታ ሥጋውንና የቂጣውን እንጎቻ በላች። የእግዚአብሔርም መልአክ ከዓይኖቹ ተሰወረ። ጌዴዎንም የእግዚአብሔር መልአክ እንደሆነ አወቀ። ጌዴዎንም አቤቱ አምላኬ ሆይ ወዮልኝ፣ የእግዚአብሔርን መልአክ ፊት ለፊት አይቼዋለሁና አለ። እግዚአብሔርም ሰላም ላንተ ይሁን፣ አትፍራ፣ አትሞትም አለው። ጌዴዎንም በዚያ ለእግዚአብሔር መሠዊያን ሠራ። ስሙንም እስከ ዛሬ ድረስ የእግዚአብሔር ሰላም ብሎ ጠራው። እርሱም እስከ ዛሬ ድረስ ለኤዝሪ አባት በሆነችው በኤፍራታ አለ። እንዲህም ሆነ በዚያች ሌሊት እግዚአብሔር የአባትህን በሬ 7 ዓመት የሆነውን ሁለተኛውን በሬ ውሰድ፣ የአባትህን የሆነውንም የበዓል መሠዊያ አፍርስ፣ በእርሱም ዙሪያ ያለውን የማምለኪያ አጸድ ቁረጥ፣ በዚያም ተራራ አናት ላይ ለአምላክ ለእግዚአብሔር መሠዊያ አሳምረ ሥራ። ሁለተኛውንም በሬ ውሰድ፣ በዚያም በቈረጥከው በማምለኪያ አጸዱ እንጨት ላይ የሚቃጠለውን መሥዋዕት አቅርብ አለው። ጌዴዎንም ከባሪያዎቹ 13 ሰዎችን ወስዶ እግዚአብሔር እንዳለው አደረገ። የአባቱንም ቤተሰቦች የከተማውንም ሰዎች ስለፈራ ይህን በቀን ለማድረግ አልቻለም። ነገር ግን በሌሊት አደረገው። የከተማውም ሰዎች ማልደው ተነሱ። እነሆም የበዓል መሠዊያ ፈርሶ በዙሪያውም ያለው የማምለኪያ አጸድ ተቈርጦ በተሠራውም መሠዊያ ላይ ሁለተኛው በሬ ተሰውቶ አገኙት። እርስ በርሳቸውም ይህን ነገር ያደረገ ማን ነው ተባባሉ። በጠየቁም በመረመሩም ጊዜ ይህን ነገር ያደረገ የኢዮአስ ልጅ ጌዴዎን ነው አሉ። የከተማውም ሰዎች ኢዮአስን የበዓልን መሠዊያ አፍርሶአልና በዙሪያውም ያለውን የማምለኪያ አጽድ ቈርጦአልና ይገደል ዘንድ ልጅህን አምጣ አሉት። ኢዮአስም በእርሱ ላይ የተነሱበትን ሁሉ ለበዓል እናንተ ዛሬ ትበቀሉለታላችሁን? ወይስ የበደለውን ትገድሉለት ዘንድ የምታድኑት እናንተ ናችሁን? እርሱ አምላክ ከሆነው የበደለው እስከ ነገ ድረስ ይሙት፣ መሠዊያውም ያፈረሰ እርሱ ይበቀለው አላቸው። በዚያች ቀን መሠዊያውን አፍርሶአልና በዓል ከእርሱ ጋር ይሟገት ሲል ጌዴዎንን ይሩበኣል ብሎ ጠራው። ምድያምና አማሌቅም ሁሉ የምሥራቅም ልጆች አንድ ሆነው ተሰበሰቡ። ተሻግረውም በኢይዝራኤል ሸለቆ ሰፈሩ። ጌዴዎንንም የእግዚአብሔር መንፈስ አጸናው፣ እርሱም ቀንደ መለከቱን ነፋ። አብዓዜርም በኋላው ጮኸ። ወደ ምናሴም ነገድ ሁሉ መልእክተኞችን ላከ። እነርሱም ከኋላው ሆነው ጮኹ። መልእክተኞችንም ወደ አሴርና ወደ ዛብሎን ወደ ንፍታሌምም ላከ። እነርሱም ሊቀበሏቸው ወጡ። ጌዴዎንም እግዚአብሔርን እንደ ተናገርክ የእስራኤልን ልጆች በእኔ እጅ ታድን እንደሆነ እነሆ አውድማው ላይ የተባዘተ የበግ ጠጉር አኖራለሁ። በጠጉሩ ብቻ ላይ ጠል ቢሆን በምድሩም ሁሉ ደረቅ ቢሆን እንደ ተናገርክ የእስራኤል ልጆች በእኔ እጅ እንደምታድናቸው አውቃለሁ አለ። እንዲሁም ሆነ። በነጋው ማልዶ ተነሣ፣ ጠጉሩንም ጨመቀው። ከጠጉሩም የተጨመቀው ጠል 1 መንቀል ሙሉ ውሃ ሆነ። ጌዴዎንም እግዚአብሔርን አለው፣ በቁጣህ አትቆጣኝ፣ ደግሞ እንዲህ ነገር ልናገር፣ ጠጉሩ ብቻውን ደረቅ ይሁን፣ በምድሩም ላይ ጠል ይውረድ። እግዚአብሔርም በዚያች ሌሊት እንዲሁ አደረገ። ጠጉሩም ብቻ ደረቅ ሆነ፣ በምድሩም ሁሉ ላይ ጠል ወረደ።